አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል? ምን ብለዋል? ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድነው ያለው? ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹሕ ሆና በመኖሯ ፍጹም እምነትን በመያዟ she became the advocate of Eve ነው የሚለው። ከእንግሊዝኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድነው ማድረግ የፈለጋችሁ ይባል? ሄዳችሁ ትናንትን ማየት ነው። ይባላል አይባልም? ሀሳብ ሲገጥማችሁ ምን ተብሏል? እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ። ግን እንደው ሀሳብ ይሄ ልነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩኝ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን እያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚር ይባላል እና ጀሚር ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አሁን ሰበሰብኩት አይደል? ፋዲ ይባላል እና እኔ የምተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እመቤታችንም እንዴ! እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬንም ነግራችሁ ውሸቴን አይደለም። 2-3 መምህራን ጋር ፋዲን አስታውቂዋለሁ ከነ ትርጉሙ በእንግሊዝኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ በሉ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር በሚያውቀው ዝም ማለት ፈልጌ ሳለ ፋዲ እንደዚህ አለኝ። እናም ከዛ እኔ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። አልቦ ፍቅር ዘይአቢ እምዝ ፍቅር ከመብሲ ዘይሜጡ ቤዛ ነፍሰ ቢጹ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም አለ። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ አስነበብኩት። ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ ያነበዋለሁ ብሎ ይሄድ እላቸዋለሁ። እና በጣም ብዙ ሊቃውንት ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ 1-3 ሀሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት። ማስታወቂያ እየሰራው ሊሆንብኝ ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደለ? ጉዳዩ ከመነሳቱ በፊት ይሄ ጉዳይ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሀሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣
አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድን ነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። የሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን ያልኳችሁ ንገሩኝ እንጂ እምነት ይጎላት ነበር። እምነት ይጎላት ነበር። ምንድን ነው እምነቱ? ለመበላይክሙ እንትኮ በለሰ ሞተ ትመውቱ፣ ይህንን ዕፀ በለስ ስትበሉ ትሞታላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይህንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረችው። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደችው። በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር ዓይናችሁ እንዳይገለጽ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውሩናችሁ እንዲቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ፣ የምትወልጂው በድንግልና ነው አላት። ይህ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይህን ሲተረጉመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት ነው። ለእግዚአብሔር የሚሳነው ነገር የለም። ተወልጃለሻል፣ እንደ ቃልህ ይደረግልኝ። ልብ በሉ፣ ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ። ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያይቱ አማኝ ሆኖ የማያውቅን ምስጢር። እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለ። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር። እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖተ አበው ምዕራፍ 49 ቁጥር 5 ላይ ሲናገር፣ ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ፣ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ? ወሚመ አምላክ ዘለብሰ ሥጋ፣ ወይስ ሰው የሆነ አምላክ ይደንቅሃል? በትርኑ ባሕርኑ ዘተከፍለ ከመያንሶሱ ውስቴቱ፣ እስራኤል እንዲሻገሩበት የተከፈለ ባህር ይደንቅሃልን? ወሚመ ድንግል ዘወለደት ዘይንበለ ዘር ወምድር ወለደት ተረክበ ማኅተመ ድንግልናሃ፣ የተከፈለው ባህር ያስደንቅሃል? ወይስ ያለ ዘር የጸነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልናዋ ታትማ የምትኖር ሴት ትደንቅሃለች?
አንታ ይሁዳዊ ለመት ብለኒ ምን ትውቱ ታምራት ዘተገብረ በኀቤክሙ በእናንተ ዘንድ የተደረገ ታምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምር አላችሁ የምትለኝ ከሆነ ምን ትውቱ ጽንስ ዘይንበለ ዘር ወወሊድ ዘይንበለ መወልዲት ወንድረ ወለደት ተረክበ ማኅተመ ድንግልና። አንተ ያለ ዘር መጽነስ ምንድን ነው? ከወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለም ወይስ ዓለምን የቀደሰ መስቀል ይደንቅሃል? ምን ትውቱ ስርቀተ ስብሐተ እግዚአብሔር የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስብሐተ ኖሎት የእረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሰው መሃል እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ ሀገሪሁ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊረ አንካሳን የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ታምር ወስግድ ለዘተሰቅለ። ይህን ታምር አይተህ አንተ ሰው ተገሰጽ፣ ተማር፣ ለተሰቀለው አምላክም ስገድ ይላል። ታምር ይሏቸዋል የድንግል ማርያም ማኅፀን። ይህን የሚደንቀን ሁሉ የማያውቅን ነገር ያመነች ብፅዕት ኤልሳቤጥም እንዲህ ነበር ያለችት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ። ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው አይደል? በለስን ስትበላ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ተረጉሙላሉ መስላችሁ? ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላሉ። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ራቁታቸውንም ሆኑ። በለስም ቅጠል ቆርጠው አገለደሙ አዳምና ሔዋን። ድንግል ማርያም እሳ የአምላክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ደስተኛይቱ ወይ ደስ ይበልሽ ሲላት እንዲህ ያለ ሰላምታ ለሴት ይገባል፣ ለእኔ ይገባኛል፣ ለፍጡር አለችው። ተመልከቱ ትሕትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትሕትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል። እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ነው። ሙሉ ናት እመቤታችን። ትሕትና የጎደላትን የእናቷን ትሕትና ይዛ በመገኘት የሔዋን ቤዛዋ ናት። በትሕትናዋ ትሕትና አያችሁ ዘመዶች፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በእሷ ወደ እሷ ማኅፀን ገባ። በሔዋን እምነት ትሕትና ማጣት ሞት ወደ እኛ ገባ። በድንግል ማርያም ትሕትና ሕይወታችን ክርስቶስ ከእሷ እንዲወለድ ሆነ። የትሕትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትሕትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናቸው። ንጽሕናዋስ ብትሉ ንጽሕናዋስ ምን ይላል መሰላችሁ? ድንግል ማርያም ምንድን ነው የምትባለው? የእግዚአብሔር ምንድን ነው የምትባለው? በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን መዝሙር 86 ስላለ ይህንን ለቅዱስ ኤፍሬም ለቅዱስ ያሬድ የእግዚአብሔር ከተማ አምልተው እና አባ ጊዮርጊስ አምልተው አስፍተው ተርጉመውታል። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም።
ትንሽ ያላት እንቅልፍ የላት እንደሚባለው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው። አንዱ ሮጦ እንደዚህ ነው የሚለው። በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላቸው። የጅል ነገር እናውቀዋለን፣ ጠፍቶን አይደለም። ይሄኛው በንስሐ ነው። የእግዚአብሔር ከተማ የተባለችው ምናልነት ከእግዚአብሔር ውጭ ወደ እሷ ምንም ነገር ገብቶባት የማያውቅ ማለት ነው። የሚያስደንቅ እኮ ነው። ይሄ በድንግልና መጽነሷን ብቻ አይደለም፣ ሕሊናዋ ውስጥ ራሱ ከእግዚአብሔር ውጭ ምንም ሀሳብ ገብቶባት የማያውቅ። አይገርማችሁም? አይገርማችሁም? ሀሳቡ የታጠረለት ፍጡር የት ይገኛል? እስቲ የፈለገ ገሊት ድንግል ናት፣ ገሌ ድንግል ነው ይባላል። በሀሳቡና በሀሳቧ ግን ስንቱን ሆነውታል። በሀሳባችን ስንቱን በድለናል። ድንግል ማርያም ግን ሀሳቧ የታጠረ ቅዱስ አትናቴዎስ የገለጣት መንበር የምትገልጠው እሷን ነው። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት። አቤቱ መንበሩን በእሳት ያጠረ እንዳንተ ያለው ማን ነው? መንፈስ ቅዱስ የጋረዳት ናትና ፍጹም ንጽሕት እርግማን የሌለባት መርገም ያልወደቀባት ምልአተ ኃጢአት ያላገኛት ቃሏ ቅዱስ ቅዱስ ድንግል፣ ሀሳቧ ድንግል፣ ስጋዋ ድንግል፣ ልቡናዋ ድንግል የሆነች እመቤታችን ናት። ለዚህ ነው በስድስተኛው ወር ገብርኤል መልአክ ወደ ምን ድንግል ሄደ ነው የሚለው። በሉ እንጂ ለእግዚአብሔር ወደ ታጨች ወደ ምን ነው የሚለው? ወደ አንዲት ድንግል። ለምንድነው አንድ ድንግል የሚላት? እንደሷ ያለ ድንግልና ያለው ማንም የለም። ስጋው ድንግል ቢሆን አፉ አይደለም፣ አፉ ድንግል ቢሆን ሀሳቡ ድንግል አይደለም። ሁሉ የተሟላላት እመቤታችን ናት። እግዚአብሔር ደግሞ በንጹህ የሚያጥረው ንጹህ ስለሆነች እመቤታችን አደረት። አቀባ ጰራቅሊጦስም ከርሰማ መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት። ወኢረኩሰት በምንትኒ እምዘፈጠራ ከፍጥራትም ጀምሮ ምንም በምን አላደፈችም። እንዴት ሁና ነው ከሰው ተገንታ የሰው እርግማን ያላረፈባት? ከመ እምጽቡር ጽሩየ ገብራ ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽሕት ዘር ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ። ጽጌረዳውን እሾህ አጥሮት አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ ርግማን የሌለባት አበባ እመቤታችን ናት። የመጨረሻውን አንድ ነገር ልንገራችሁ። እመቤታችን ሔዋን ምን አላደረገችም? ድንግል ነበረች። ይህን ያስተማረው ማን ነው? ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ቅዱስ ዮሐንስ አፈወርቅ ነው እንዲህ ያለው። ያቺ ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛይቱ ድንግል ግን የመላኩን ቃል በማመን ድንግልናዋን ጠበቀች። ስለዚህ ሔዋን ቤዛዋ ናት። የተቀደሰችው ምድር ናት። ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ ቁጥር 5 ላይ ምን አለው እግዚአብሔር ሙሴን? ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው። የተቀደሰች ምድር፣ የቆምክባት ምድር የተቀደሰች ናት። ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ግን ምዕራፍ 3 ቁጥር 17 ምን የሚል ቃል ታገኛላችሁ? አዳም መሬት አንተ ወትገቡ ውስተ መሬት፣ መሬት ነህ ወደ መሬትነት ትመለሳለህ። እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይብቁልከ፣ እሾህና አሜከላ ይብቀልብህ አለው። ምድር በአንተ ምክንያት የተቀደሰች ትሁን፣ የተረገመች ትሁን አለው። ምድር ሙሴን ደግሞ የቆምክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው? በተረገመ ምድር ውስጥ ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህናታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት።
ምን አለ ቅዱስ ዮሐንስ አፈወርቅ? ተፈሥሒ ኦግዝእቴ ቅድስት ድንግል ምድር ቅድስት እንተ በጽሐኪ እግዚአብሔር እንዘ ይጽአን ዲበ ደመና ብሩህ ወዋእ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበለሽ ማለት ለዚህ ነው። ቅድስት ምድር እርግማን የሌለባት ሰውነቷን ንጹሕ አድርጋ ጠብቃ ያቀረበች እሷ ናት። መጨረሻ ላይስ የምነግራችሁ ድንግል ማርያም ለሔዋን በመታዘዝ ቤዛዋ ናት። እስኪ በመታዘዝ በሉ። በምን? በመታዘዝ። ሔዋንን አትብይ ወይም አዳምን አትብላ። ይሄ ምንን ነው? ትእዛዝ በሉ እንጂ አፍርሰው ምን አሉ? በሉ። ባለመታዘዛቸው ምን መጣ? ሞት። በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ አይደለም የሚለው? ገባ። አለመታዘዛቸው። ይችኛይቱ ድንግልስ እውነተኛይቱ ድንግል ማርያም እሷ ሀሳብ ምንድን ናት? ታዘዘች። አምላክን ትወልጃለሽ፣ እሺ ይደረግልኝ። መታዘዝ። ቀጥሎስ ልትወልድ 9 ወር ሞልቷት ልትቆጠሪ መንገድ ሂጂ፣ እሺ። እንዴ የምትወልጂው ንጉሥ ነው ታብዬ ሲያበቃ የምድር ንጉሥ ሊቆጥረኝ መሄድ ምንድን ነው ያላለች? እሺ ብላ የታዘዘች። እሺ ወልዳሳ ሲያበቃ ወደ ግብፅ ሂጅ፣ እሺ። ወደ ግብፅ ስትሄድ ስንት ዓመቷ ነው? የ15 ዓመት ልጅ መንገድ ሄዳ የማታውቅ አገር የማታውቅ ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ ገጥማት አታውቅ። ሂዳ የምታርፍበት ቤት ዘመድ የላት። እሺ ተንከራተተች፣ ተሰደደች። ተመልሰች ናዝሬት ነኝ፣ እሺ። እና እሷ ቤዛ ያልሆነች ማንም ይሆናል? ሁሉን እሺ እያለች እየታዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ልጇ ውሃውን ጠጅ አድርግ ልጄ፣ ጊዜ ግን አልደረሰም፣ እሺ። ጊዜ ግን አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘእንዚናዙ በዕለተ ዓርብ በአንቺ ልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው ይላል። ደሙን አፍሶ ስጋውን ቆርሶ ግን እነሆ የአንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው። ይሄው ልጅሽ። በዮሐንስ አንጻር ራሱን ነበር ይሄው ልጅሽ የሚላል። እነሆ ልጅሽ፣ ሂጅ ከሱ ጋር፣ እሺ። እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር እሳ የሚፈልገው ምንድን ነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሁና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅድስት ድንግል ማርያም እምነቷን፣ ትህትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለልብሰተ ሥጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት፣ ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመይእቲ ወላዲተ እግዚአብሔር በሥጋ፣ ድንግል ማርያም እግዚአብሔርን በሥጋ እንደወለደች ማመን በቂ ነው ይላል። ነገ እመቤታችን ናት። እመቤታችን ለእኛ ምልክታችን ናት። አደገ ልንገራቸው። በጉባኤ ኤፌሶን ጊዜ ንስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? 50 ወታደሮችን አስጭኖ ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ወላዲተ አምላክ የሚል ጽሑፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ
ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነፃነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው። ጌታሳ በስሙ የሚቀድሰን በደሙ ያነጻን ምህረቱን የሚያድለን፣ ድንግል ማርያም ግን ወደ ክርስቶስ ምህረት የምታደርሰን የእምነታችን ምልክት። እንደው ቅዱስ ዮሐንስ አፈወርቅ የሚናገረው ልናገርና ልጨርስ። ወእሰብክ እመንገለ ድንግልናሃ ለማርያም፣ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ በሉ ሁላችሁ የድንግል ማርያምን ድንግልና በሉ። ምልክት አድርጌ ክርስቶስን እሰብከዋለሁ። ምኑን ምልክት አድርጌ? እኛ የተሰቀለውን ክርስቶስን እንሰብካለን አይደል ያለ ቅዱስ ጳውሎስ። ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የእናቱ ድንግልና። የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው። እሷ ድንግል ናት፣ ድንግል በሉ። እሷ እናት ናት በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው፣ እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት። ስትወልድ ድንግልናዋ ተለውጧል አልተለወጠም? እሱ አምላክ ነው። ሰው ሲሆን አምላክነቱ ተለውጧል አልተለወጠም? አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም? እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም? እሷ ቀድሞ ምንድናት? ድንግል በሉ። በጸነሰች ጊዜ ምንድናት? ከወለደች በኋላ ምንድናት? እሱ ከመወለዱ አስቀድሞ ምንድን ነው? አምላክ በሉ። ተጸንሶ ሳለ ምንድን ነው? ከተወለደ በኋላ ምንድን ነው? የድንግል ማርያም ድንግልና የማይለወጠው ድንግልና ለማይለወጠው ልጅቷ ምልክታችን ነው። ትናንትም ድንግል፣ ዛሬም ድንግል፣ ነገም ድንግል። ትናንትም አምላክ፣ ዛሬም አምላክ፣ ነገም አምላካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። ወስብሐት